ዛሬ ለሊቨርፑል በጣም ልዩ ቀን ነች ቀይ የሆነች አርብ ቀን ነች ሬድ ፍራይዴስ ብለናታል ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ በዛሬው ዕለት እንግዲህ ሊቨርፑሎች ፍሎሪያን ቪርትስን ማስፈረማቸውን ይፋ አድርጓል እንደዚሁም ደግሞ ሚሎስ ኬርኬዝም ወደ ሊቨርፑል ለመምጣት ከስምምነት ደርሷል ሁለቱም ተጫዋቾች በዛሬው ዕለት እንግዲህ ለሊቨርፑል እንደሚጫወቱ ይፋ ተደርጓል ማለት ነው በዛሬም ፕሮግራማችን እንግዲህ ምንመለከታቸው ሁለቱም ጉዳዮች ይሆናል ማለት ነው እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ እናንተስ በፍሎሪያን ቪርትስ መፈረም ምን ተሰማችሁ የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይክ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ አሁን በቀጥታ ወደ ያስኩላችሁ ጉዳዮች ገባለሁ በመጀመሪያም የምንመለከተው የሚሎስ ኬርኬዝን ጉዳይ ይሆናል የተጫዋች እንግዲህ ስሙ ከሊቨርፑል ጋር መያያዝ ከጀመረ ትንሽ ሰንበት ብሏል እንደዚሁም ሊቨርፑሎች እንግዲህ በዚህ ተጫዋች ዙሪያ ማነጋገር ከጀመሩም ትንሽ ቆየት ብለው ነበር ዛሬ ላይ በወጡ መረጃዎች መሰረት ግን ሊቨርፑሎች ሚሎስ ኬርኬዝን ለማስፈረም ከበርንማውዝ ጋር ስምምነት አድርጓል ተብሏል እንደ ዴቪድ ኦርንስቲን ዘገባ ከሆነም ደግሞ ሊቨርፑሎች ይሄንን ተጫዋች በ5 አመት ኮንትራት ለማስፈረም ነው የተስማሙት እስከ 2030 ድረስ የሚያቆየውንም ኮንትራት ይፈራረማል እያለን ይገኛል በለዚህ ተጫዋችም እንግዲህ ሊቨርፑሎች በአጠቃላይ ሂሳብ 40 ሚሊዮን ፓውንድ ለበርንማውዞች የሚከፍሉ ይሆናል ነገር ግን ደግሞ ቀጥታ የትኛውን ይከፍላሉ አዶንሱስ ስንት ይሆናል የሚለው ነገር በግልጽ አልተነገረም ነገር ግን በአጠቃላይ ፓኬጁ 40 ሚሊዮን ፓውንድ ድረስ ያወጣሉ ተብሏልና ዴቪድ ኦርንስቲንም አያይዞ በዘገበው መሰረት እንግዲህ የሜዲካል ምርመራውንም በቀጣይ ሳምንት ያደርጋል ብሏል በዚህ ዙሪያ ላይ እንግዲህ ፋብሪዚዮ ሮማኖ ተጨማሪ ዘገባን ሰጥቷል እንደ ፋብሪዚዮ ሮማኖ ዘገባ ከሆነ እንግዲህ የሜዲካል ምርመራው የሚደረገው ማክሰኞ እለት ነው ብሏል እና ማክሰኞና ሮብ ተደርጎ ሮብ እለት ሊቨርፑሎች ይፋ ሊያደርጉት ይችላሉ ነው ያለን የሚገኘው እና ይህ 40 ሚሊዮን ፓውንድ እንግዲህ በሊቨርፑል ታሪክ ክንፍ ተከላካይ ለግራ ክንፍ ተከላካይ ተጫዋች የወጣው ከፍተኛ ወጪ ይሆናል ስለዚህም በሊቨርፑል ታሪክ እንግዲህ ውዱ ፈራሚ ይሆናል ለግራ መስመር ተከላካይ ከዚህ በፊት እንግዲህ የሊቨርፑል ውድ ፈራሚ ሆኖ የቆይቶ የነበረው አልበርቶ ሞሪኒዮ ነው አልበርቶ ሞሪኒዮ እንግዲህ ከ11 አመት በፊት ከሲቪያ ወደ ሊቨርፑል በ12 ሚሊዮን ፓውንድ ነበር የመጣው ያ ደግሞ ለሊቨርፑል ሪካርድ ነው የነበረው ከዛ በኋላ እንግዲህ የተለያዩ ተጫዋቾች ወደ ሊቨርፑል መጥተዋል ነገር ግን ያንን ሪካርድ መስበር አልቻሉም አንዲ ሮበርትሰንም በ8 ሚሊዮን ፓውንድ አካባቢ ነው የመጣው እንደዚሁም ኮስታስ ሲሚካስም 2020 ላይ ሲመጣ እንግዲህ በ11.75 ሚሊዮን ፓውንድ ነበር የመጣው ኮስታስ ሲሚካስ እንግዲህ ከፈረመ በኋላ ምንም አይነት የግራ ተከላካይ መስመር ሊቨርፑሎች አላስፈርሙም ነበር በዚህ 5 አመታት ውስጥ እንግዲህ ከ2020 ጀምሮ ሮበርትሰንና ኮስታስ ሲሚካስ ነበር ያንን ቦታ ከቨር ሲያደርጉ የነበረው ከዛ በኋላ ነው እንግዲህ አሁን ሚሎስ ኬርኬዝን ለማስፈረም ከበርንማውዝ ጋር ስምምነታቸውን የፈጠሩት ከዚህ በፊት እንግዲህ ለዚህ ተጫዋች በርንማውዞች 45 ሚሊዮን ፓውንድ ይፈልጋሉ ሲባል ነበር ነገር ግን ደግሞ ሪቻርዲዮ ከበርንማውዝ ጋር ጠበቅ ያለ ግንኙነት ስላላቸው ለሱ ሲባሉ 5 ሚሊዮን ፓውንዱን የቀነሱት ነው እየተባለ የሚገኘው እንደዚሁም በርንማውዞች ብቻ ሳይሆኑ ሚሎስ ኬርኬዝም የሚሎስ ኬርኬዝ አባትም እንግዲህ ከሪቻርዲዮ ጋር በጣም ጠበቅ ያለ ግንኙነት አላቸው ነው እየተባለ የሚገኘው ምክንያቱም ደግሞ ሪቻርዲዮ ነው እንግዲህ በርንማውዝ እያለ ሚሎስ ኬርኬዝን ከኤዜድ አልካማር በ15 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ወደ በርንማውዝ ማስፈረም የቻሉት ከዛ በኋላ እንግዲህ 67 ጨዋታዎችን በሁለት አመታት ውስጥ ለበርንማውዞች ማድረግ ይችላል ያለፈው የ2024-25 የውድድር ዘመንም እንግዲህ ለሚሎስ ኬርኬዝ በጣም ምርጡ አመት ነው የነበረው በአመቱም እንግዲህ በምርጥ የግራ መስመር ተከላካይ ስፍራዎች ከሚጠቀሱ ተጫዋቾች መካከል አንዱ ተጫዋች ሚሎስ ኬርኬዝ ነው ሌላኛው የወጣው መረጃ ምንድነው ሚሎስ ኬርኬዝ እንግዲህ ሊቨርፑልን ሲመርጥ ሌሎች ጥያቄዎችን ውድቅ አድርጎ ነው እየተባለ የሚገኘው ከነዚህ መካከለም እንግዲህ አንደኛ ማንቸስተር ሲቲ ነው ማንቸስተር ሲቲዎች እንግዲህ ከወልቭስ አንቶኒሪን ከማስፈረማቸው በፊት ሚሎስ ኬርኬዝን ለማስፈረም ፍላጎት ነበራቸው ነገር ግን ደግሞ ሚሎስ ኬርኬዝ ወደ ሊቨርፑል መቀላቀል ብቻ ስለሚፈልግ የማንቸስተር ሲቲን ጥያቄ ውድቅ አድርጓል ተብሏል ከዚህ በፊትም እንግዲህ ማድሪዶች ይሄን ተጫዋች ለማስፈረም ፍላጎት አላቸው ሲባል ነበር ነገር ግን ምን ያህል ድረስ ገፍተው እንዲሄዱ እስካሁን ድረስ የተነገረ ነገር የለም ተጫዋቹም እንግዲህ በተደጋጋሚ ሲናገር እንደነበረው እንደዚሁም ደግሞ በኢንስታግራም ገጾቹ ላይ በሚያሳየው ነገር ላይክ በሚያደርገው ቪዲዮዎችም እንግዲህ እንደተመለከተው ወደ ሊቨርፑል ለመምጣት በጣም ከፍተኛ ፍላጎት እንደነበረ ነው ከዚህ በፊትም እንግዲህ በዚህ በሰራውላችሁ ዘገባ መሰረት እንግዲህ አባትየው የኛ ምርጫችን ሊቨርፑል ብቻ ነው የነበረው ብለው ተናግረው ነበርና እንደዚሁም ደግሞ ዛሬ ጧትም ትናንትናም ላይ ራሱ
የሱ ወንድምም የተለያዩ ቪዲዮዎችን በኢንስታግራም ፔጁ ላይ ሲለቅ ነው የነበረው። በተለይ ደግሞ ሚሎስ ኬርኬዝ ወደ ሊቨርፑል እንደሚመጣ የሚያመለክቱ ፎቶዎች ናቸው ሲለቀቁ የነበሩት። ዛሬ ላይ በወጡት መረጃዎች መሰረት እንግዲህ ፋብሪዞ ሮማኖም እንደዚሁም ደግሞ ዴቪድ ኦርስቲን እንደዘገቡት ከሆነ እንግዲህ ሚሎስ ኬርኬዝ በርንሞዝና ሊቨርፑል በሁሉም ነገሮች ላይ ተስማምተዋል ነው እየተባለ የሚገኘውና በጥቂት ቀናቶች ውስጥ እንግዲህ ሁሉም ነገሮች ተፈረመው ሜዲካሉም ተጨርሶ እንግዲህ የሊቨርፑል ተጫዋች መሆኑ ይፋ ይደረጋል ተብሏል። በተጨማሪም እንግዲህ በርንሞዞች ለሚሎስ ኬርኬዝ ተተኪ እንዲሆናቸው አንድረን ትሮፋርት የተባለ ተጫዋች እንግዲህ በ14 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ በማውጣት አስፈረመዋልና እነሱም ተተኪ አግኝተዋል። ሊቨርፑሎችም እንግዲህ በቀጣይ ሳምንት ይህ ተጫዋች የሊቨርፑል ተጫዋች ሆኖ ይፋ ይደረጋል ተብሎ ይጠበቃል። ይህ ተጫዋች እንግዲህ ሲፈርም በ40 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነው። በዚህ መሰረት እንግዲህ በሊቨርፑል ቤት ከፈረሙ ተጫዋቾች 12ኛው ውዱ ፈራሚ ሆኖ ይመዘገባል። እንግዲህ አንደኛ ሆኖ በውዱ ፈራሚነት የተቀመጠው እንግዲህ በኋላ ላይ የምናነሳው ተጫዋች ፍሎሪን ቪርትስ ነው። ከሱ በመቀጠል ግን እነ ኑኔዝ፣ ቨርጂል ቫን ዳይክ፣ አሊሰን ቤከር ሁሉ የሚካተቱበት ነው የሚሆነውና ይህ ተጫዋች እንግዲህ 12ኛው ውዱ ፈራሚ ሆኖ ይመዘገባል። በተጨማሪም እንግዲህ ሲፈርም እንግዲህ ሊቨርፑሎች በዚህ ክረምት ዝውውር መስኮት ያወጡት ወጪ ወደ 185 ሚሊዮን ፓውንድ የሚጠጋ ይሆናል። እንደሚታወቁ እንግዲህ ጀረሚ ፍሪምፖንግን በ29 ሚሊዮን ፓውንድ እንደዚሁም ደግሞ ፍሎሪን ቪርትስን በአጠቃላይ 116 ሚሊዮን ፓውንድ ማስፈረማቸው አይዘነጋምና ልክ ሚሎስ ኬርኬዝ ሊቨርፑልን ሲቀላቀል ደግሞ 40 ሚሊዮን ፓውንድ የሚጨምሩ ይሆናል። በዚህ መሰረት እንግዲህ 185 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ በዚህ የክረምቱ ዝውውር መስኮት እስካሁን ባለው እንግዲህ የሚያወጡ ይሆናል። በተጨማሪ እስካሁን ድረስ ባለው ደግሞ ሸጡትን ስንመለከተው ከኪቪን ኬለር አጠቃላይ አዶንሶችን ጨምሮ ወደ 18 ሚሊዮን ፓውንድ የሚያገኙ ይሆናል። ከዚህ በኋላ እንግዲህ የተለያዩ ተጫዋቾች ይወጣሉ ተብሎ ነው የሚጠበቀው። አንደኛው ኳንዛ ነው። እሱም ራሱ ወደ 35 ሚሊዮን ፓውንድ 40 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ወደ ባየር ሊቨርኩሰን ይቀላቀላል ተብሎ ነው የሚጠበቀውና የተለያዩ ተጫዋቾችን ከሊቨርፑል በማስወጣት እንግዲህ እስካሁን ድረስ ያወጡትን ገንዘብ ከቨር ያደርጋሉ ተብሎ ነው የሚጠበቀው። ለአሁኑ ግን ሚሎስ ኬርኬዝን ሊቨርፑሎች ሊያስፈርሙ ከስምምነት ደርሰዋል። ቀደም እንዳልኳችሁ እንግዲህ ከ2020 በኋላ የመጀመሪያው የግራ ክንፍ ተከላካይ ሆኖ ይመዘገባል። የሊቨርፑልም እንግዲህ የረጅም ጊዜ እቅድ አካል ይሆናል ተብሎ ነው የሚጠበቀው። እንደሚታወቀው ይህ ተጫዋች እንግዲህ ገና 21 አመቱ ነው። ከዚህ በኋላ እንግዲህ ምናልባትም 8 9 10 አመታትን በሊቨርፑል ይቆያል ተብሎ ነው የሚጠበቀውና ለረጅም ጊዜ ግንባታቸውን ጀምረዋል ማለት ነው አሰልጣኝ አርነ ስሎት። ሌላኛው የምንመለከተው ዘገባ ደግሞ በዛሬው ዕለት እንግዲህ በጣም ስንጠብቀው የነበረው የዝውውር ሂደት ተጠናቆ በሊቨርፑል ይፋዊ ቻናሎች ይፋ የተደረገው የፍሎሪን ቪርትስን ጉዳይ ይሆናል። ፍሎሪን ቪርትስ እንደሚታወቀው እንግዲህ ባለፈው ማክሰኞ ዕለት ነበረ ሊቨርፑሎች ከባየር ሊቨርኩሰን ጋር ስምምነት ላይ መድረሳቸው የተነገረው እና እስከዛሬ ድረስ እንግዲህ ይህ ተጫዋች ይፋ እንዲደረግ በጣም ጠብቀን ነበረ። አሁን ላይ እንግዲህ ምሽት 3 ሰዓት በእኛ ሰዓት አቆጣጠር እንግዲህ ሊቨርፑሎች ይፋ አድርገውታል። ከዛ በኋላም እንግዲህ ፍሎሪን ቪርትስ የሰጠው አስተያየት አለ። በሰጠው አስተያየት እንግዲህ ምንድነው ያለው? አሁን ላይ በጣም ደስተኛ ነኝ፣ በጣም ኩራት ይሰማኛል። በመጨረሻም እንግዲህ የዝውውር ሂደቱ ተጠናቋል ብሏል። ይህን ነገር እንግዲህ በጣም ለረጅም ጊዜ ተጠብቀው ነበርና በመጨረሻም እንግዲህ ስኬታማ በመሆኑ በጣም ደስተኛ ነኝ ብሏል። እና ለምን ሊቨርፑልን መረጥክ ተብሎ ተጠይቆ ነበር። በተለይ ደግሞ የተለያዩ ክለቦች እንግዲህ ይህን ተጫዋች ለማስፈረም ፍላጎት ነበራቸው። አንደኛው ባየር ሙኒክ ነው። እንደሚታወቀው እንግዲህ የጀርመን ምርጥ የሚባሉ ተጫዋቾች ሁልጊዜም ቢሆን ለባየር ሙኒክ ይጫወታሉና ከባየር ሙኒክ አፍ ይሄንን የመሰለ ተጫዋች መንጠቅ ማለት ራሱ በጣም ትልቅ ነገር ነውና ለምን እነሱን አልመረጥክም? እንደዚሁም ደግሞ በፕሪሚየር ሊጉ ማንቸስተር ሲቲዎችም ሲፈልጉት ነበር። በተጨማሪም አንዳንድ መረጃዎች ደግሞ ሪያል ማድሪድም ይፈልጉታል የሚባል መረጃዎች ሲወጡ ነበር። ነገር ግን ያ የተረጋገጠ አይደለም። በተረጋገጠ ደረጃ ከተመለከትነው ግን ማንቸስተር ሲቲዎችም ባየር ሙኒኮችም ሲፈልጉት ነበርና እነሱን ትተ ሊቨርፑልን ለምን መረጥክ ተብሎ ተጠይቆ ነበር። እሱም በምላሹ ምንድነው ያለው? በባየር ሊቨርኩሰን በጣም ደስተኛ ነበርኩኝ፣ ጥሩ ስኬቶችን ማሳካት ያለው ነገር ግን ደግሞ ቁጭ ብለን ስናስበው በዚህ ሰዓት እንግዲህ ቀጣዩን ስቴፕ ለመጓዝ እንግዲህ ትክክለኛው ሰዓት ላይ እንደሆንኩኝ ወሰንኩኝ። ከዛ በኋላም ደግሞ የፈለኩት ምንድነው በአለም ደረጃ ካሉ ክለቦች በጣም ምርጥ ከሚባሉ 3 ክለቦች መካከል አንዱ ላይ መጫወት እፈልጋለሁ ብዬ ነው የወሰንኩት። ሊቨርፑል ደግሞ በአለም ላይ ከሚገኙ ምርጥ 3 ክለቦች መካከል አንዱ ነው። ስለዚህ ለኔ ወደ ሊቨርፑል ለመምጣት እንግዲህ ያን ያህል ከባድ የሚባል ውሳኔ አልነበረም። በተጨማሪም ደግሞ እዚህ ያሉ ሰዎች እንግዲህ ወደዚህ እንድመጣ
በከፍተኛ ሁኔታ አሳምነውኛል እንዴት መጫወት እንደሚፈልጉ ምን አይነት ራዕይ እንዳላቸው አሳይተውኛልና በጣም ጥሩ የሚባል ኦፈር አቅርበውልኛል ሁሉም ያቀረቡልኝ ነገር እንግዲህ ወደ ሊቨርፑል እንድመጣ አድርጎኛልና ቀላል ውሳኔ እንድወስን ነው ያደረገኝ ብሏል አያይዞም በሰጠው አስቴት ምንድነው ያለው ቀጣዩን የእግር ኳስ ምዕራፍን ለመጀመር እንግዲህ በጣም ጓጉቻለሁ መጀመሪያም ተወሰነ እንግዲህ ከጀርመን ቡንደስሊጋ ወጥቼ አዲስ አድቬንቸር ማየት ፈልጋለሁ አዲስ ፈተና መጋፈጥ እፈልጋለሁ ብዬ ነበርና ወደ ፕሪሚየር ሊግ ለመምጣት እንግዲህ የወሰንኩትም በዛ ነውና ወደ ሊቨርፑል በመምጣትም በጣም ደስተኛ ነኝ እዚህ ያሉትንም ሰዎች ደጋፊዎችንም እንግዲህ ምን አይነት ችሎታ እንዳለ ለማሳየትም እንግዲህ በጣም ጓጉቻለሁ ብሏል አይዞ በሰጠው አስተያየትም እንግዲህ የተለያዩ እዚህ ፕሪሚየር ሊግ ላይ የተጫወቱ ተጫዋቾችን እንግዲህ አናግሬ ነበርና እነሱንም ባናገርኩ ሰዓት እንግዲህ በሰጡኝ አስተያየት መሰረት እንግዲህ ለኔ እንደሚስማማ ነግረውኛል ፕሪሚየር ሊጉና ሁሉም ሜዳዎች ላንተ ይስማማዋል በጣም ኢንጆይ ታረጋለህ የፕሪሚየር ሊግ ቆይታህን ብለውኛልና እኔም ወደዚህ ስመጣ እንግዲህ በጣም ኢንጆይ ለማድረግና ያለኝን ችሎታ ለማሳየት እንደዚሁም ደግሞ ሁሉንም ዋንጫዎች ለማንሳት ነው ወደዚህ የምመጣው ምን ነገር ግን መጀመሪያ በጣም ጠንክረን መስራት መቻል አለብን ከዛ በኋላ እንግዲህ እያንዳንዱን ጨዋታ እያሸነፍን እያንዳንዱን ዋንጫ ለማሸነፍ የምንገባ ይሆናል ብሏል ለደጋፊዎቹም ባስተላለፈው መልእክት ምንድነው ያለው ለሰጣችሁኝ ድጋፍ በሙሉ በጣም አመሰግናለሁ እንግዲህ የተለያዩ ቪዲዮዎችን ስመለከት ነበር የተለያዩ ፎቶዎችን ስመለከት ነበርና ወደዚህ እንደመጣ በጣም ፈልጋችሁ ነበርና በእያንዳንዱ መንገድ ላይ እንግዲህ ለሰጣችሁኝ ድጋፍ በሙሉ በጣም አመሰግናለሁ ከዚህ በኋላም እንግዲህ በእናንተ ፊት ለመጫወትም በጣም ጓጉቻለሁ ብሏል እናም የተለያዩ ነገሮችን አብረን እንደምናሳካም ተስፋ አለኝ ብሏል በተጨማሪም ደግሞ የሰጠው አስተያየት በቀጣይ አላማው ላይ ነው የነበረው ቀጣይ ምን ማሳካት እንደሚፈልግ በሰጠው አስተያየት እንግዲህ እያንዳንዱን ዋንጫ ማንሳት እንፈልጋለን ራሳችን ላይ በደንብ ጠንክረን ከዚህ በኋላ ለሚመጡ ለእያንዳንዱ ዋንጫዎች በጣም በትልቅ ሁኔታ ተፎካክረን እንግዲህ እነዛን ዋንጫዎች ማሸነፍ እንፈልጋለን ፕሪሚየር ሊጉን ማሸነፍ እንፈልጋለን ሻምፒዮንስ ሊጉንም ማሸነፍ እንፈልጋለን ባለፈው ሲዝን እንግዲህ ፕሪሚየር ሊጉን ሲያሸንፉ ተመልክተናል አሁንም ያንን ነገር መድገም እንፈልጋለን በሻምፒዮንስ ሊጉ ደግሞ ካለፈው ሲዝን የተሻለ ለቀጣይ ሲዝኖች እንግዲህ በጣም በተሻለ መልኩ መጓዝን እንፈልጋለን ዋንጫዎችንም ማሳት እንፈልጋለን ብሏል በአጠቃላይ እንግዲህ ይሄንን ይመስላል እሱ የሰጠው አስተያየት ይህ ተጫዋች እንግዲህ ወደ ሊቨርፑል መምጣቱ በጣም ትልቅ የሚባል ነገር ነው ምክንያቱም እንግዲህ ቀደም እንደነገርኳችሁ ጀርመናዊ ተጫዋች ሆኖ በቡንደስሊጋ እየተጫወቱ ምርጥ ተጫዋቾች እንግዲህ ሁሉ ጊዜም ወደ ባየር ሙኒክ ይሄዳሉና ከባየር ሙኒክ ጋር ተፎካክረን ይሄንን ተጫዋች ወደ ሊቨርፑል ማምጣታችን በጣም ትልቅ የሚባል ነገር ነው በተጨማሪም እንግዲህ ባለፈው የ2024-25 ሲዝን ላይ እንግዲህ ሊቨርፑሎችን በደንብ ስንመለከታቸው በጣም ብዙ ጎሎችን ማስቆጠር ችሏል ነገር ግን ደግሞ 10 ቁጥር ቦታ ላይ እንግዲህ ኳሊቲ ያለው ተጫዋችን ስናጣ ነበር በተለይ ደግሞ በክሪኤቲቭ እና ጎል በማስቆጠር ደረጃ ስንመለከተው ምንም አይነት ተጫዋች አልነበረን በርግጥ ሳቡዝ ላይ እንግዲህ በጣም የራሱ የሆነ ትልቅ ጥቅም የሚሰጥ ተጫዋች ነው ምክንያቱም እንግዲህ በጣም ትልቅ ኢነርጂ ያለው ተጫዋች ነው ከላይ ወደ ታች እንግዲህ እየተሯሯጠ መጫወት የሚችል ተጫዋች ነው ነገር ግን ደግሞ በክሪኤቲቪቲ እና በጎል ማስቆጠር ግን በጣም ብዙ የሚቀረው ተጫዋች ነውና እዛ ላይ እንግዲህ አሁን ኳሊቲ ጨምረን ነው ለቀጣይ አመት የምንመጣው ፍሎሪን ቪርትስን ከተመለከት ነው ደግሞ ባለፉት 2 አመታት ለባየር ሊቨርኩሰን በጀርመን ቡንደስሊጋ በሚጫወትበት ሰዓት እንግዲህ በጣም ትልቁ ኳሊቲው የነበረው ምንድነው አንደኛው ክሬቲቪቲ ነው የነበረው ሁለተኛው ደግሞ ጎል ማስቆጠር ነው የነበረውና ሁለቱንም አመት ከተመለከት ነው እንግዲህ በጣም ብዙ ጎሎችን አስቆጥሯል በጣም ብዙ አሲስቶችን ማስመዝገብ የተያለ ተጫዋች ነውና ይህንን ነገር እንግዲህ በቀጣይ አመት በሊቨርፑል ላይ የሚያመጣው ከሆነ እንግዲህ ሊቨርፑሎች አሁን ካሉት ነገር ላይ በጣም ተሽሎ መምጣት ይችላሉና በጣም ትልቅ ተጫዋች ነው በጣም ክሬቲቭ የሚባል ተጫዋች ነው በጣም የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው 10 ቁጥር ላይ መጫወት ይችላል እንደዚሁም የግራ ክንፍ ላይ መጫወት ይችላል በፎልስ ናይንም ቦታ ሆኖ መጫወት ይችላልና አሰልጣኝ አርነ ስሎት ደግሞ በጣም ከተጫዋቾች የሚፈልጉት ትልቁ ኳሊቲ ቢኖር ምንድነው የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ይፈልጋሉ እንደዚሁም ደግሞ 10 ቁጥር ቦታ ላይ ክሬቲቪቲና ጎል ማስቆጠር የሚችል ተጫዋች ይፈልጋሉና ሁለቱንም የሚያሟላ ተጫዋች ነው ይሄ ተጫዋች እንግዲህ ላለፉት ጥቂት ሳምንታት እንግዲህ ይሄ ተጫዋች ወደ ሊቨርፑል እስኪመጣ በጣም ጓጉተን ነበር ምክንያቱም ደግሞ ምን አይነት ኳሊቲ ያለው ተጫዋች እንደሆነ ስለምናቅ ማለት ነውና ካሁኑ ሰዓት ጀምሮ እንግዲህ ይሄ ተጫዋች የሊቨርፑል ተጫዋች ሆኗል ማለት ነው ነገር ግን ስንት ቁጥር ተሰጥቶታል የሚለው ነገር እንግዲህ እስካሁን ድረስ ይፋ አልተደረገም ምናልባት በቀጣይ ጥቂት ቀናቶች ውስጥ ይፋ ሊደረግ የሚችልበት ቻንስ አለ ከዚህ በፊት እንግዲህ 10 ቁጥርን ይፈልጋል የሚሉ መረጃዎች ወጥተው ነበር እሱ ግን አስተባብሎታል እኔ ተጫዋቾችን አከብራለሁ ስለዚህ 10 ቁጥርን አልጠየቅኩም የሚል አይነት ነገር ነው የተናገረው በዚህ ሰዓት እንግዲህ ማካሊስተር ነው 10 ቁጥርን ማሊያ የሚለብሰውና ምናልባትም ሌላ ቁጥር የሚሰጠው ይሆናል ነገር ግን
ቁጥሩ 10 ቁጥር ተሰጠውም ሌላ ቁጥር ተሰጠውም በቀጣይ አመት ግን የሊቨርፑል ተጫዋች ሆኖ የሚመጣ ይሆናል ማለት ነው። ስለዚህም እንግዲህ በቀጣይ አመት እንግዲህ የሊቨርፑል አሰላለፍ ላይ ትልቅ ለውጦችን ልንመለከት እንችላለን። የተለያየ አይነት አጮተንም ልንመለከት የምንችልበት አመት ነውና በጣም የሚያጓጓ ነው አይደለም። ፕሪሚየር ሊጉ የቅድመ ውድድር ዝግጅቱ እስኪጀምር ራሱ በጣም ጓጉቻለሁ። የመጀመሪያውን ጨዋታ እንዴት አይነት አሰላለፍ ይዞ እንደሚገቡ ለማየት በጣም ጓጉቻለሁ። እናንተስ ምን ያህል ጓጉታችኋል የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌሎች ጉዳዮች እስከምንገናኝ ድረስ እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።